ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ህዳር 24 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የእስራኤል የውጭ ጉዳይ ሚኒስቴር ከኢትዮጵያ አቻቸው ጋር በሁለትዮሽ ጉዳዮች ዙሪያ መወያየታቸውን አስታወቁ። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በመከላከያና በሌሎች ዘርፎች ዙሪያ በስልክ መወያየታቸውን ገልጸዋል። የውጭ ጉዳይ ሚኒስቴር ጌዲዮን ሳር ከኢትዮጵያ ውጭ ጉዳይ ሚኒስቴር ከወዳጄ ዶክተር ጌዲዮን ጢሞቴዎስ ጋር በስልክ ተነጋግሬያለሁ ማለታቸውን በኢትዮጵያ የሚገኘው የእስራኤል ኤምባሲ አስታውቋል። ሚኒስትሩ በውይይቱ የሁለትዮሽ ግንኙነታቸውን አስመልክቶ በመከላከያ፣ በፖሊሲ፣ በፈጠራ፣ በልማትና በሌሎች በጋራ በመንሰራቸው ዘርፎች ላይ ተወያይተናል ማለታቸውም ተገልጿል። በተጨማሪም ኢትዮጵያ በ2027 ኮፕ 32ን የአየር ንብረት ኮንፈረንስ እንድትዘጋጅ በመመረጧ እንኳን ደስ አላችሁ መልእክት አስተላልፈዋል። ጌዲዮን ሳር በእስራኤልና በኢትዮጵያ መካከል ያለውን ታሪካዊ ግንኙነት የበለጠ እያጠናከርን ነው ሲሉም መግለጻቸውን የአዲስ አበባ እስራኤል ኤምባሲ መግለጫ አስታውቋል። ተፎካካሪው የኦሮሞ ፌዴራሊስት ኮንግረስ ፓርቲ በ2018 ምርጫ የሚሳተፈው ምርጫ ቦርድ ፓርቲውን እንዳይሰርዘው በማሰብ መሆኑን ገለጸ። ኤፌኮ በቀጣዩ 2018 ሀገር አቀፍ ምርጫ የሚሳተፈው አስቻይ ሁኔታ ባለበት አካባቢ ብቻ ነው ሲልም አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ኮሚቴ ይህንን ያለው ቅዳሜ ህዳር 20 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባው ነው። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ሕዝቦች የሚፈልጉትን ሰላምና መረጋጋት ሆነ ዲሞክራሲ አስተዳደር አያመጣም ያለው ፓርቲው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲውን በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይንም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነም ከምዝገባ ይሰረዛል ስለሚል ብቻ እሳተፋለሁም ብለዋል። በዚህም በአዲስ አበባና አስቻይ ሁኔታዎች ባሉባቸው ክልሎች ውስጥ ብቻ እንደሚሳተፍ ገልጾ እስከ ምርጫው ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተለወጡ ውሳኔውን እንደገና እንደሚከልስም ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም ለጋዜጠኞች በሰጠው መግለጫ ቀጣዩ 7ኛ ዙር ሀገር አቀፍ ምርጫ ሁሉም የሀገሪቷ ክልሎች ይደረጋል ማለቱ የሚታወስ ነው። የገዢው ብልጽግና ፓርቲ ፕሬዝዳንትና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ያለፉት ምርጫዎች የተከናወኑት ሀገሪቱ ግጭት ውስጥ እያለች መሆኑን ጠቅሰው ቀጣዩ ሀገር አቀፍ ምርጫም ለማከናወን የሚያግደን ነገር የለም ማለታቸው የሚታወስ ነው። በኢትዮጵያ ከኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር ከግማሽ ሚሊዮን በላይ ማለፉን የከተማዋ ጤና ቢሮ አስታወቀ። በኢትዮጵያ ከኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600 ሺህ ማለፉ የተገለጸ ሲሆን በቫይረሱ ከተያያዙ ሰዎች አብዛኞቹ ሴቶች መሆናቸው ተመላክተዋል። አዲስ አበባ ያለው የበሽታ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ሲሆን የስርጭት መጠኑ 3.14 በመሆን ተመዝግቧል። ከዚህ ውስጥም አብዛኞቹ ቁጥር የሚይዙትና በበሽታው ህይወታቸው የሚያጡት ሴቶች መሆናቸውን ነው የአዲስ አበባ ከተማ ጤና ቢሮ ያስታወቀው። እንደ አውሮፓውያኑ አቆጣጠር በ2024-25 አዲስ በኤችአይቪ ተይዘዋል ተብሎ የተመዘገቡ ዜጎች ቁጥር 7962 እንደሆነም ተገልጿል። በየዓመቱ በአማካኝ 9560 ሰዎች በበሽታው ምክንያት ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ በበሽታው ከተያዙ ሰዎች መካከልም 94 በመቶ የሚሆኑ ተመርምረው ራሳቸውን አውቀው መድኃኒት መጀመራቸውን በጥናቱ ተረጋግጧል። የበሽታው ስርጭት ለመግታትም ሁሉም የህብረተሰብ ክፍሎች ሳይዘነጋ በትብብር ሊሰራበት እንደሚገባ ጥሪ ቀርቧል። በአዲስ አበባ የግብር ከፋዮች ቅሬታ አጣርቶ ምላሽ የሚሰጥ አሰራር በነገው ዕለት እንደሚጀምር ተገለጸ። የአዲስ አበባ ከተማ አስተዳደር የግብር ከፋዮች ቅሬታ ዘውትር ሐሙስ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ተግባራዊ እንደሚያደርግ ገልጸዋል። ከከተማ አስተዳደሩ ከንቲባ ጽሕፈት ቤት የተገኘው መረጃ እንደሚያመለክተው አሰራሩ ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ከ2 ሰዓት እስከ 7 ሰዓት ድረስ ተግባራዊ መደረግ ይጀምራል ተብሏል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ለተጠበቀ ሆኖ በዛን ያክል ግብር ከፋዩ ከንቲባ ጽሕፈት ቤት ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት የሚረዳ አሰራር ተዘርግቷል ተብሏል። በዚህም ዘውትር ሐሙስ ኃላፊዎች በተገኙበት ከገቢዎች ጋር ብቻ የተያዘ ቅሬታ እንደሚመጡና ተጣርቶ ምላሽ እንደሚሰጥባቸው የጽሕፈት ቤቱ መረጃ አመላክቷል። ተጨባጭ ቅሬታ ያላቸው ተገልጋዮችን በከንቲባ ጽሕፈት ቤት ማቅረብ የሚችሉ መሆኑን የከተማ አስተዳደሩ አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የሆንግ ኮንግ መሪ የ151 ሰዎች ህይወትን የቀጠፈውን የእሳት አደጋ ምርመራ እንዲካሄድ ትዕዛዝ ሰጡ። የሆንግ ኮንግ መሪ ጆን ሊን ቢያንስ 151 ሰዎችን የገደለው ከባድ የእሳት አደጋ መንስኤ የሚያጣራ ገለልተኛ ኮሚቴ እንዲቋቋም አዘዋል። ባለፈው ሳምንት ረቡዕ እድሳት ሲደረግባቸው ከነበሩ 8 የመኖሪያ ህንጻዎች መካከል አንደኛው በእሳት መጋየቱ ይታወሳል። በመሆኑ መርማሪዎች ከዚያን ጊዜ ጀምሮ በህንጻዎቹ ዙሪያ ጥቅም ላይ የሚውሉ መከላከል መረብና የእሳት መከላከያ መስፈርቶችን ማሟላት አልቻሉም ተብሏል። በዚህ አደጋም የግንባታ ኩባንያ ዳይሬክተሮችን ጨምሮ በግድያ ወንጀል የተጠረጠሩ 13 ሰዎች በቁጥጥር ስር መዋላቸውን የሀገሪቱ ፖሊስ ከቀናት በፊት ማስታወቁ ይታወሳል። እሳቱ በከተማዋ ከ70 ዓመት በላይ ከታዩ አደጋዎች የከፋ ነው ያሉት ባለስልጣናቱ ተጨማሪ አስክሬኖችን ማግኘታቸውን ተከትሎ የሟቾች ቁጥር ከ151 በላይ ሊጨምር እንደሚችልም አስታውቀዋል። በመሆኑም የሀገሪቱ መሪ ምርመራ እንዲደረግ ትዕዛዝ መስጠታቸውን ተከትሎ ምርመራው ከ3 እስከ 4 ሳምንት ሊወስድ እንደሚችልም የሀገሪቱ ባለስልጣናት ገልጸዋል። በወቅቱም በርካታ ነዋሪዎች እሳቱ ሲነሳ የእሳት አደጋ ማስጠንቀቂያ እንዳልሰሙ መናገራቸው አጠራጣሪ ነው ሲሉም ተናግረዋል። የሆንግ ኮንግ የእሳት አደጋ አገልግሎት በ8 ብሎኮች ውስጥ ያሉ የማስጠንቀቂያ ደወሎችም እየሰሩ እንዳልነበር ማረጋገጡን አክሏል። የሆንግ ኮንግ ህንጻዎች ዲፓርትመንት በ30 የግል ፕሮጀክቶች ላይ የሚሰሩ ስራዎችን ለጊዜው ማገዱን ቢቢሲ ዘግቧል። በመጨረሻም ፑቲን ከአሜሪካ ከፍተኛ አመራሮች ጋር ያደረጉት ንግግር ያለምንም አይነት ተጨባጭ ውጤት መቋጨቱ ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ መካከል ለ5 ሰዓታት የተካሄደው ውይይት የዩክሬን የሰላም ስምምነት በማረጋገጥ ላይ ለውጥ ማምጣት አልቻለም ተብሏል። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ሲሉ ገልጸዋል። የትራምፕ ልዩ መልእክተኛ ስቴቨን ዊትኮፍ እና ሌሎች ተደራዳሪ የሩሲያ ጦርነትን ለማስቆም ከሳምንታት የጠነከረ ዲፕሎማሲያዊ ውይይቶች ካደረጉ በኋላ በትላንትናው ዕለት ከፕሬዝዳንት ፑቲን ጋር ተገናኝተዋል። ይሁን እንጂ ወደ ሞስኮ ያቀናው የአሜሪካ ተደራዳሪ ቡድን ከውይይቱ በኋላ የሰጠው አስተያየት አለመኖሩን ቢቢሲ ዘግቧል። ከውይይቱ ቀደም ብለው ፑቲን በኬቭና በአውሮፓውያኑ እንዲሁም በአሜሪካ የሚደገፈው የሰላም ረቂቅ እቅድ ላይ ያቀረቡት ለውጥ ተቀባይነት እንደሌለው ገልጸዋል። ፑቲን አክለውም አውሮፓ ከሩሲያ ጋር ወደ ጦርነት መግባት ከፈለገና ጸብ መጫር ከጀመረ እኛም ለመዋጋት ዝግጁ ነን ሲሉም ተደምጠው ነበር። ዩክሬንና አጋሮቿ ዋይት ሀውስ ፈጣን ስምምነት ላይ ለመድረስ የፈለገውና ክሬምሊን ከዚህ ቀደም ተቀባይነት እንዳለው የገለጸው ረቂቅ የሰላም ስምምነት እንዲያሻሽልም አሜሪካን ሲወተውቱ ነበር ተብሏል። ለሩሲያ ጥሩ እንደሆነ በሰፊው ሲነገርለት የነበረው እቅዱ በቅርብ ሳምንታት ውስጥ ብዙ ለውጦችን ያደረገ ሲሆን ይህም ሩሲያን አስቆጥቷል ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ
አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ የወት ሀብታማ እያሌው ነበርኩኝ። ሰናይ ቀን።